ባለትዳር ሴት በፍጹም ማድረግ የሌለባት 9 ነገሮች። ጤናማ ሴት ከሆንሽ እነዚህ 9 ነገሮችን አታደርጊም። ለዚህ ቻናል አዲስ የሆናችሁ ሰዓቱ አሁን ነውና ሰብስክራይብ አድርጉ፣ ቪዲዮንም ላይክ በማድረግ ጀምሩ። አንደኛ፣ ሌላ ወንድ ገንዘብ መጠየቅ። ባለትዳር ሴት ሆነሽ ከሌላ ወንድ ገንዘብ የምትጠይቂ ወይም የምትቀበይ ከሆነ በጣም አደጋ ውስጥ ነሽ። ይሄ ነገር በተደጋገመ ቁጥር ሰውየው ስሜትሽንና አእምሮሽን እየተቆጣጠረ ይመጣል። ጭንቀትሽንና ችግርሽን በፈታልሽ መጠን አንቺን መቆጣጠር ይጀምራል። ይህ ወንድ መልሶ ሴትነትሽን ቢጠይቅሽ እንኳን እምቢ አይሆንም። እኔ ባለትዳር ነኝ ለማለት ይከብድሻል። ምክንያቱም ሰውየው በወሳኝ ጊዜ እየደረሰ ከጭንቀት እየገላገለሽ ታላቅ ባለውለታሽ ሆኗልና። በቀጣዩም ይህንን እርዳታውን እንዳያቆምብሽ ስለምትፈልጊ እርሱ የጠየቀሽን ለመስጠት ትገደጃለሽ። ይህ ደግሞ ትዳርሽን ሊያሳጣሽ ይችላል። እሱ ችግርሽን ብቻ አይፈታልሽም፣ ከትዳርሽም ያፋታሻል። ከዚህ ሁሉ ቀድሞውኑ እንደዚህ አይነት ጉዳይ ውስጥ መግባት የለብሽም። ይብዛም ይነስም የሚያስፈልግሽን ከባልሽ ብቻ ተቀበይ። በእርግጥ ባልሽ የሚሰጥሽ በቂ ስላልሆነ ሊሆን ይችላል ሌላ ወንድ የጠየቅሽው። ይህ ግን ከጥቅሙ ጉዳቱ ያመዝናል። ከልክ በላይ የሆነ ወጪ እንዳይኖርሽ እያንዳንዱ በሚያስፈልግሽ ነገሮች ላይ በገቢሽ መጠን ለመመራት ሞክሪ። ስለዚህ በፍጹም ተሳስተሽ ከሌላ ወንድ ገንዘብ አትጠይቂ። እንደዚህ አይነት የጥቅም ግንኙነት ጀምረሽ ከሆነ ትዳርሽን ከማጣትሽ በፊት ግንኙነቱን አቋርጪ። ከባልሽ ውጭ ያለው ወንድ በሙሉ ውለታ ከዋለለሽ አንቺ ደግሞ ሴትነትሽን እንደምትጠየቂ አትጠራጠሪ። እንደዚህ አይነት ወንዶች ገንዘብን ሰጠውሽ መልሰው ገንዘቡን አይደለም ካንቺ የሚፈልጉት፣ ሴትነትሽን ነው መጠቀም የሚፈልጉት። ይህ ደግሞ ለየት ባለ መንገድ በገንዘብ ገዝቶሽ እየተጠቀመብሽ መሆኑን እወቂ። ስለዚህ ከባልሽ ውጪ ከሌላ ወንድ ገንዘብ አትቀበይ። አንዲት ጤናማ ባለትዳር ሴት ይህንን አታደርግም። እያንዳንዱ ችግሯን፣ የህይወቷን ክፍተት፣ የሚያስፈልጋትን በሙሉ ለባሏ ትነግረዋለች። ከእርሱ ጋር ትወያያለች እንጂ ሌላ ወንድ ችግሯን እንዲፈታላት እጇን አትዘረጋም። ሁለተኛ፣ ከሌላ ወንድ ጋር ለብቻ ጊዜ ማሳለፍ። የትኛውም ወንድ ከሴት ጋር ሲቀራረብ አንድ ፍላጎት ይዞ ነው። ይህም ካንቺ ጋር የመተኛት ፍላጎት ነው። 99% ወንዶች ከሴት ጋር በምንም ጉዳይ ሲቀራረቡና ጊዜ ሲያሳልፉ ዓላማቸው የሴቷን ሴትነት ፍለጋ ነው። እኛ ወንዶች ጋር ልክ እንደ እህት የሚባል አመለካከትና አስተሳሰብ አይሰራም። ምናልባት ለረጅም ጊዜ ልክ እንደ ስጋ ወንድምሽ ሊሆንልሽና ሊያስመስል ይችላል። ነገር ግን በልቡና በአእምሮ አንድ ቀን እችን ሴት አባልጋታለሁ የሚል ሐሳብና የተሰወረ ስሜት አለው። ስለዚህ ነው ወንድና ሴት ቤስት ፍሬንድ መሆን የማይችሉት። ምናልባት ለሴቶች ብዙም ችግር ላይኖረው ይችላል። ወንድ ግን በፍጹም ሴትን እንደ እህቱ ሊያያት አይችልም። ጭራሽ እንደውም አብሮሽ ጊዜ ባሳለፈ ቁጥር ወንዳዊ ስሜቱ ወይም ለሴትነትሽ ያለው ፍላጎቱ እየጨመረ ይመጣል። ከስጋ ወንድምሽ ውጭ ያሉት ወንዶች በሙሉ በሴትነትሽ የሚፈተኑ አንቺን በዝሙት ለመጣል ቀን የሚጠባበቁ ናቸው። ስለዚህ ባለትዳር ሆነሽ በስራ ባልደረባነት ሊሆን ይችላል፣ አብሮ አደጎች ልትሆኑ ትችላላችሁ፣ ጎረቤትና የአንድ ሰፈር ሰዎች ልትሆኑ ትችላላችሁ፣ በሃይማኖት ቤት በቤተ ክርስቲያን ህብረት ምክንያት ልትግባቡ ትችላላችሁ። በእነዚህ ምክንያቶች ተቀራርባችሁ ጊዜ የምታሳልፉ ከሆነ ይሄ ትልቅ የሆነ የኃጢአት እድልን የሚፈጥር ነው። በገዛ እጅሽ ትዳርሽን ለማጣት፣ ከባልሽ ለመጣላት፣ ልጆችሽንም ለመበተን አቅደሻል ማለት ነው። ጤናማ ባለትዳር ከሆንሽ የቤተሰብና የትዳር ሚስጥርና ክቡርነት ከገባሽ ከሌላ ወንድ ጋር ለብቻ ጊዜ ማሳለፍ ምን ያህል መጥፎ እንደሆነ ትረጃለሽ። ይሄ የሰይጣን ፈተና ነው። በፈቃድሽ በዲያብሎስ ፈተና ለመውደቅ ተዘጋጅተሻል ማለት ነው። አንዲት ባለትዳር ሴት በፍጹም ከሌላ ወንድ ጋር ጊዜ ማሳለፍ የለባትም፣ አግባብም አይደለም። ምክንያቱም እንኳን ለሌላ ወንድ ለቤተሰቧና ለትዳሯ እንኳን የሚሆን በቂ ጊዜ አይኖራትምና። ሶስተኛ፣ ከባልሽ ይልቅ ሌላ ወንድ ማክበር። አክብሮት የወንዶች ደካማ ጎን ነው። በጣም የምታከብሪው ወንድ ፈተናሽ እንደሚሆን ማሰብ አለብሽ። ወንድ ልጅ በጣም ባከበርሽው ቁጥር ወደ አንቺ ይሳባል፣ ሊወድሽም ይችላል። መውደዱ ደግሞ የተለያየ መውደድ ሊሆን ይችላል። ለምሳሌ ተክለሰውነትሽን ሊወድ ይችላል እና ከአንቺ ጋር የመባለግ ፍላጎት ያድርበታል። አንቺ ብቻ ሳትሆኚ እርሱን በእጅጉ ይጎዳል። ምናልባት እውነተኛ ፍቅር ከአንቺ ሊይዘው ይችላል። በዚህም ምክንያት የባልሽንና የእርሱን ፍቅር ማወዳደር ውስጥ ገብተሽ ግራ ትጋቢያለሽ። የእሱ ትኩስ ፍቅርና እንክብካቤ የባልሽን ክፍተት ያሳይሻል። በዚህ ምክንያት ለባልሽ ያለሽ ፍላጎት እየቀነሰ ይመጣል። ስለዚህ የትኛውንም ወንድ ከባልሽ በላይ ልታከብረው አይገባም። ከባል በላይ ሌላ ወንድ ማክበር ማለት ምን ማለት ነው? በአንድ ምሳሌ ላስረዳሽ። ለምሳሌ በቢሮ ስራ አብሮሽ ከሚሰራ ወንድ ጋር ቁጭ ብለሽ ሻይ ቡና እያልሽ ወሬ እያወራችሁ ነው። በዚህ መሃል ባልሽ ደወለ። ስልኩን ማንሳት ሲገባሽ አጠገብሽ ላለው ወንድ ብለሽ በኋላ ደውልለታለሁ በማለት ስልኩን አለማንሳትን ትመርጫለሽ። አጠገብሽ ላለው የሥራ ባልደረባሽ ወሬ ቅድሚያ መስጠት። ይሄ ከባል በላይ ለሌላ ወንድ አክብሮት መስጠት ይባላል። ትክክለኛው መሆን ያለበት በዚያ ሰዓት ባልሽ ሲደውል የሥራ ባልደረባሽን ወሬ በማቋረጥ ይቅርታ እንዴ
ባለቤቴን ማዋራት አለብኝ ብለሽ ስልኩን አንስተሽ ማውራት፣ ይሄ የብልህና የጨዋ ሴት ድርጊት ነው። ሲጀመር የትኛውንም ወንድ ከባልሽ ጋር ማወዳደርም የለብሽም። በምንም ሁኔታ ውስጥ ቅድሚያ የሚገባው ባልሽ ነው መሆን ያለበት። ይህም ለባልሽ ያለሽ ክብር ነው። አራተኛ ሌላ ወንድን ውዴ፣ ማሬ የመሳሰሉ ፍቅር ገላጭ የሆኑ ቃላትን መጠቀም። እነዚህ ቃላቶች በሰው አእምሮ ላይ ተጽዕኖ ያመጣሉ። ለምሳሌ አንድ የሥራ ባልደረባሽን ውዴ፣ ማሬ፣ የኔ ውድ ብትዩ ይህንን ቃል ካንቺ ከሰማበት ቀን አንስቶ አንቺ ለእርሱ ፍላጎት እንዳለች ስለሚያስብ ወዲያውኑ ሴትነትሽን መፈለግ ይጀምራል። ይቺ ሴት ከኔ የፈለገችው ነገር ቢኖር ነው ማሬ ያለችኝ ብሎ ብዙ ወንዳዊ ስሜቶች ውስጥ ይገባል። ደግሞ እንዴት ማሬ ውዴ ትለኛለች የሚለው ጥያቄ ዘወትር በውስጡ ይመላለሳል። አንቺ እነዚህን ቃላቶች ዝም ብለሽ ተናግረሽ ሊሆን ይችላል፣ ወይም ሁሉንም ወንድ እንደዛ የመጥራት ልማድ ሊኖርሽ ይችላል። ነገር ግን ይሄ በወንዶች አእምሮ ውስጥ ሌላ ትርጉም አለው። በኋላ ላይ በእነዚህ ቃልሽ የተነሳ ሴትነትሽን በመጠየቅ እንዲያስቸግሩሽ ምክንያት ይሆናል። ስለዚህ ባለትዳር ሆነሽ በፍጹም እነዚህን ቃላቶች ከባልሽ ውጭ ላሉት ወንዶች አትጠቀሚ። ባለትዳር እንኳን ባትሆኚ ለማትወጂ ወንድ ይህንን ቃል አትጠቀሚ፣ ምክንያቱም ሌሎችን ይፈትናል። አምስተኛ ሌላ ወንድን ማቀፍና መነካካት። በተደጋጋሚ በሰላምታ ምክንያትም ይሁን አብሮ በመቀመጥ ወቅት ሌላ ወንድ የማቀፍና የመነካካት ልማድ ካለሽ አሁኑኑ ማቆም ያለብሽ ነገር ነው። ባለትዳር ከሆንሽ እነዚህ ነገሮችን ማድረግ የለብሽም። ከቻልሽ ሰላምታሽ እንኳን በማቀፍ ባይሆን ይመረጣል። ወንድ ልጅ እንደዚህ አይነት ድርጊቶችን ከሴት ባገኘ ቁጥር ሐሳቡ ወደ ሌላ ይሄዳል። ለአንቺ ጤናማ አመለካከት የነበረውን ወንድ በእነዚህ ድርጊቶችሽ ምክንያት ሴትነትሽን እንዲያሳድድ ታደርጊዋለሽ። ኋላ ላይ ለአንቺም ፈተና ይሆንብሻል። ይህ ብቻ ሳይሆን የትኛውም ንክኪ በሁለታችሁ መሃል ስሜትን ሊፈጥር ይችላል። የሚፈተነው ወንዱ ብቻ ላይሆን ይችላል፣ አንቺም ልትፈተኝ ትችላለሽ። የወንድን እጅ መንካት፣ ትከሻውን መንካት፣ ጸጉሩን መንካት፣ ቁጭ ብላችሁ እያወራችሁ ጉልበቱን መንካት፣ እነዚህ ንክኪዎች በሁለታችሁ መሃል የብልግና ስሜት እንዲፈጠር ያደርጋል። ሲጀመር አንቺ ባለትዳር ሆነሽ ለምን የሌላ ወንድን ሰውነት ትነኪያለሽ? በጣም ነውር እኮ ነው። ይሄ ባለጌ ሴቶች ተግባር ነው። ባገኘሽው አጋጣሚ ተጠምጥመሽበት ሰላምታ የምትሰጪው ወንድ እንዴት ላንቺ ጤናማ አስተሳሰብ ይኖረዋል? ሁሌም እንደዚህ ባደረግሽ ቁጥር ጠረንሽ እየናፈቀው ይመጣል። አንቺም የሱ ጠረን እየናፈቀሽ ይመጣል። በእያንዳንዱ ጊዜ በሰላምታ ሰበብ መተቃቀፍ ቀጥታ ወደ ዝሙት የሚመራ መንገድ መሆኑ የሚታወቅ ነው። ስለዚህ ስነ ስርዓት ባለው መልኩ ሰላምታ መለዋወጥን ልመጂ። ማቀፍና መነካካት ማለት ትርጉሙ ሰላምታ ሳይሆን የሌላ ነገር ፍላጎት ማሳያ ነው። እነዚህ ነገሮችን ደግሞ ከባልሽ ጋር ብቻ ነው እንድታደርጊ እየተፈቀደልሽ። ስድስተኛ ከባልሽ ይልቅ ለሌላ ወንድ ቅድሚያ በሚሰጡ ተግባራት ላይ መሳተፍ። እነዚህ ተግባራት ምን ምን ናቸው? ለምሳሌ ባልሽ ከአንቺ ጋር ጊዜ ማሳለፍ ፈለገ። በቢሮአችሁ ደግሞ በተደጋጋሚ የሚዘጋጅ ሳምንታዊ ፕሮግራም ይኖራል። እዚህ ፕሮግራም ላይ የባልሽን ስሜትና ፍላጎት ችላ ብለሽ ወደ ፕሮግራሙ መሄድ፣ ይሄ የባለጌ ሴት ተግባር ነው። ብዙ ሴቶች ግን ይህን ያደርጋሉ። ምንጊዜም ቢሆን ለትዳርሽ ቅድሚያ መስጠት ይኖርብሻል። ከትዳርሽ ጋር የሚያጋጭሽ የትኛውን ፕሮግራምና ግንኙነት ጤናማ አይደለም። አንቺም ለእንደዚህ አይነት ግንኙነትና ፕሮግራሞች ቅድሚያ የምትሰጪ ከሆነ መጀመሪያውኑ አንቺ ለትዳር ብቁ አልነበርሽም ማለት ነው። ስለዚህ ሁሌም ቢሆን በአንቺና በትዳርሽ መሃል ክፍተት የሚፈጥሩ ፕሮግራሞችን መሰረዝ አለብሽ። ይህ ማለት ግን ማህበራዊ ኑሮ አይኖርሽ ማለት ሳይሆን ሁሌም በትዳርሽ ውስጥ ጸብ የሚያስነሳ ፕሮግራም ላይ አትገኚ ለማለት ነው። ለምሳሌ ሰርግ ሊሆን ይችላል፣ ልደት ሊሆን ይችላል፣ የምርቃት ፕሮግራም ላይ ሊሆን ይችላል። የተስተካከለ አለባበስ ለብሰሽ በመሄድ ለራስሽም ለትዳርሽም ለባልሽም ያለሽን አክብሮት ልታሳይ ይገባል። ቤትሽን መውደድ መቻል አለብሽ። ሁሌም ሰበብ እየፈለግሽ ወደ ውጪ የምትሮጪ ከሆነ አንቺ ማስተዋል ይጎልሻል። ስለዚህ አሁንም አረፈደምና አስተውይ፣ ወደ ቤት ተመለሽ። ይህም ማለት ለቤተሰብሽ ቅድሚያ ስጪ ማለት ነው። ሰባተኛ ከባልሽ ጋር ያለሽን ስሜታዊ ነገር ለሌሎች ማውራት። በጣም ብዙ ሴቶች ከባላቸው ጋር ያላቸውን የወሲብ ሕይወት ሳይቀር ለጓደኞቻቸው ያወራሉ። ይሄ ትልቅ ውርደትና አለማስተዋል ነው። የፈለገ የቀረበ ግንኙነት ከጓደኛሽ ጋር ይኖርሽ፣ ይህንን ጉዳይ በፍጹም እንዳታወሪ። ባሌ አልጋ ላይ ጎበዝ ነው፣ ባሌ ደካማ ነው፣ እንደዚህ እያልሽ አታውሪ። እንደዚህ ያደርጋል እያል በፍጹም ማውራት የለብሽም። የእውነት ይሄ በጣም ነውር ነው። በተመሳሳይም የባልሽን ደካማ ጎን፣ ለምሳሌ እግሩን አይታጠብም፣ ሰውነቱን አይታጠብም፣ ጥርሱን አይፍቅም፣ ልብሱ ሁሌም ይሸታል። እነዚህን የመሳሰሉ ነገሮችን በፍጹም ለማንም አትናገሪ። ይሄ እኮ የራስሽ ሚስጥር ነው። ባልሽ ሲዋረድ አንቺም አብረሽ ትዋረጃለሽ። ባልሽ ሲናቅ ደግሞ አንቺም መናቅሽ አይቀርም። ስለዚህ የቤትሽን ጉዳይ አውጥተሽ አታውሪ። የትኛውም ጓደኛ ወሬውን ካንቺ ከሰማ በኋላ መልሶ ይታዘብሻል፣ ይሰድብሻል እንጂ አያከብርሽም። ስለዚህ ክብርሽን ጠብቂ። ስምንተኛውና አደገኛው ነገር ከሌላ ወንድ ጋር መተኛት። ይህንን ያደረግሽለት አንቺ የመጨረሻ ሴትነት ክብርሽን አጥተሻል ማለት ነው። ባልሽ በሕይወት እያለ ይህንን በማድረግሽ አንቺ የእውነት የውርደት መገለጫ ሆነሻል ማለት ነው። የትኛውም ወንድ ትዳር እንዳለሽ እያወቀ አብሮሽ ከተኛ ለጊዜው ስሜቱን ሊያስደስትብሽ ይችላል፣ ግን በልቡ ሁሌም ይንቅሻል።
እንደ ርካሽ ዕቃ ነው የሚያይሽ። ስለዚህ መቼም ቢሆን ልታስቢው የማይገባ ነገር መሆኑን እወቂ። በዚህ ድርጊትሽ ባልሽን ብቻ ሳይሆን እግዚአብሔርንም ነው የምትበድዩ። በተጨማሪም ወደ ትዳርሽ በሽታን ይዘሽ ልትመጪ ትችያለሽ። ይህ ብቻ አይደለም፣ መስመር የለቀቀ ስሜታዊ ልምምዶች ውስጥ ልትገቢም ትችያለሽ። በመጨረሻም ከብዙ ወንዶች ጋር የመማገጥ ሱስ ውስጥ ልትገቢ ትችያለሽ። እናም ለራስሽ ስትይ፣ ለጤንነትሽ፣ ለትዳርሽ፣ ለክብርሽ ስትይ ተጠንቀቂ። ዘጠነኛውና የመጨረሻው ማህበራዊ ሚዲያ ላይ ጊዜ ማጥፋት። ይሄ የሁሉም ሰው ችግር ቢሆንም ነገር ግን ዛሬ ጉዳዩ አንቺን ስለሚመለከት ስለ ሴቶች እናውራ። በአግባቡ ካልተጠቀምንበት ማህበራዊ ሚዲያ ገዳይ ነው። ባልን ከሚስት ልጆችን ከወላጆች የሚያርቅ ነው። ስለዚህ የማህበራዊ ሚዲያ አጠቃቀምሽ የቤተሰብሽን ጊዜ የማይሻማ፣ የስራ ሰዓትሽን የማይበላ፣ ከሰዎች ጋር ያለሽን ግንኙነት የማያበላሽ፣ መንፈሳዊ ህይወትሽን በማያዳክም መልኩ መሆን አለበት። አለበለዚያ የኪሳራ ህይወት እየመራሽ መሆኑን እወቂ። እስካሁን ስለተከታተላችሁኝ አመሰግናለሁ። በድጋሚ ለዚህ ቻናል አዲስ የሆናችሁ ሰዓቱ አሁን ነውና ሰብስክራይብ አድርጉ፣ ቪዲዮንም ላይክ አድርጉ። ያስፈልገዋል ለምትሉ ሰው ሼር አድርጉለት።